ቃልህን ወደድኩት ከሁሉ አስበልጬ ወደ እቅፍ መጣሁ አንተኑ መርጬ የያዕቆብ መጽሐፍ በሶስት ዋና ሐሳቦች የተከፈለ መጽሐፍ ነው። የመጀመሪያው ምዕራፍ 1 ከቁጥር 1 ጀምሮ እስከ 18 ድረስ የሚናገረው እምነት በራሱ እንዴት እንደሚፈተን ወይም እምነት ያለው ሰው እንዴት እንደሚፈተን በዚህ ውስጥ ያሉትን ነገሮች የሚያብራራ የመጽሐፍ ክፍል ነው። ሁለተኛው ክፍል ደግሞ የእምነትን ባህሪያት ሐሳብን የያዘ የመጽሐፍ ክፍል ነው። ከያዕቆብ ምዕራፍ 1 ቁጥር 19 እስከ ምዕራፍ 5 ቁጥር 6 ድረስ። ሶስተኛው ደግሞ የእምነትን ድል የሚያብራራ የመጽሐፍ ክፍል ነው። ምዕራፍ 5 ከቁጥር 7 እስከ 20 ድረስ የመጀመሪያውን ክፍል ስናጠና የእምነት ፈተና ብለናል። በዚህ በእምነት ፈተና ስር ደግሞ ሁለት ጊዜ እንከፍለዋለን። የፈተናዎቹ ዓላማ ምንድነው? የፈተናው ደግሞ ምንጭ ምንድነው? ቃልህን ወደድኩት ከሁሉ አስበልጬ ወደ እቅፍ መጣሁ አንተኑ መርጬ። የያዕቆብ መጽሐፍ በሶስት ዋና ሐሳቦች የተከፈለ መጽሐፍ ነው። ይሄውም የመጀመሪያው ስለ እምነት ወይም ደግሞ የእምነት ፈተናን የሚይዝ ወይም የሚያስተምር የመጽሐፍ ሙሉ ክፍል ምዕራፍ 1 ከቁጥር 1 ጀምሮ እስከ 18 ድረስ የሚናገረው እምነት በራሱ እንዴት እንደሚፈተን ወይም እምነት ያለው ሰው እንዴት እንደሚፈተን በዚህ ውስጥ ያሉትን ነገሮች የሚያብራራ የመጽሐፍ ክፍል ነው የመጀመሪያው ክፍል። ሁለተኛው ክፍል ደግሞ የእምነትን ባህሪያት ዲቴል የሚገልጥ ሐሳብን የያዘ የመጽሐፍ ክፍል ነው የያዕቆብ መጽሐፍ የእምነትን ባህሪያት። ይሄውም ደግሞ ከያዕቆብ ምዕራፍ 1 ቁጥር 19 እስከ ምዕራፍ 5 ቁጥር 6 ድረስ በአጠቃላይ የእምነትን ባህሪያት ወይም ደግሞ the character of faith የሚለውን ሙሉ ሐሳብ የሚናገር ወይም የሚያብራራ የመጽሐፍ ክፍል ነው የያዕቆብ መጽሐፍ። ሶስተኛው ደግሞ በእምነት የሚገኘውን ድል ወይም የእምነትን ድል የሚያብራራ የመጽሐፍ ክፍል ነው። እሱም ደግሞ ምዕራፍ 5 ከቁጥር 7 እስከ 20 ድረስ ያለውን ቃል በማብራራት የሚናገረው ወይም የሚገልጸው የመጽሐፉ ሶስተኛው ክፍል ነው። ስለዚህ ያዕቆብ ምዕራፍ 1 እስከ 5 ወይም 5 ምዕራፎች አሉት። የምዕራፉ መጀመሪያ ምዕራፍ 1 ነው፣ መጨረሻው ምዕራፍ 5 ነው። የመጨረሻው ቁጥር 20ኛ ቁጥር ነው። ስለዚህ በእነኚህ በሶስት ከፍለን ነው የምናጠናው። የመጨረሻውን ክፍል የእምነትን ድል የሚናገር ወይም ስለ እምነት ድሎች የሚያወራ የመጽሐፍ ቅዱስ ክፍል ነው። እሱም ምዕራፍ 5 ከቁጥር 7 እስከ 20 ድረስ ያለውን ይሸፍናል። ለዛሬ ምዕራፍ 1ን ራሱ በሁለት ከፍለን ነው የምናየው። የመጀመሪያውን ክፍል ስናጠና ስለ በእምነት ስለሚፈተን ወይም የእምነት ፈተናዎች ብለን ምዕራፍ 1ን ከቁጥር 1 ጀምሮ እስከ 12 ያለው ቃል እሱ ምንድነው? የፈተናዎቹ ዓላማ። እንግዲህ ምዕራፍ ሶስቱንም ክፍልፋዮች አርገን ስናነሳ የመጀመሪያውን ክፍል የእምነት ፈተና ብለናል። በዚህ በእምነት ፈተና ስር ደግሞ ሁለት ጊዜ እንከፍለዋለን። የመጀመሪያውን ስንከፍለው ምዕራፍ 1 ከቁጥር 1 እስከ 12 ከዛ ደግሞ ምዕራፍ 1 ከቁጥር 13 እስከ 18 እስኪ እናንብበው። የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12ቱ ወገኖች ሰላም ለእናንተ ይሁን። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስት ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራውን ይፈጽም። እናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና
ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ቁጥር 12 ድረስ የተዋረደው ወንድም ግን በከፍታው ባለጠጋም በውርደቱ ይመካ፣ እንደ ሳር አበባ ያልፋልና ፀሐይ ከትኩሳት ጋር ይወጣልና ሳርንም ያጠወልጋልና አበባውም ይረግፋልና የመልኩም ውበት ይጠፋልና እንዲሁ ደግሞ ባለጠጋው በመንገዱ ይዝላል። በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። አሜን። እንግዲህ በምዕራፍ 1 ከቁጥር 1 እስከ 12 የፈተናዎቹን ምን ዓላማ ነው የሚናገረው? የምንፈተንበትን ዓላማ መጽሐፉ ሲያብራራው በሚገርም ሁኔታ ይናገረዋል። ግን ከምዕራፍ 1 ከ1 እስከ 12 ስታነቡ የሚያነሳቸው ሐሳቦች ስለ ጥበብ ይናገራል፣ ስለ እምነት ይናገራል፣ በፈተና ስለ መጽናት የሚናገሩ ክፍሎች አሉ። በተለይ ሶስተኛውንና አራተኛውን ቁጥር አተኩረን ብንነሳ የሚናገሩት ትዕግስት ዋነኛው ነገር እንደሆነ ወይም ደግሞ እምነት የሚፈተነው ወይም ደግሞ ፈተና በህይወታችን ላይ የሚበዛበት ዋነኛ ምክንያት አንድ ነገር አፕግሬድ እንደምናረግ የሚያብራራ መጽሐፍ ነው። ሶስተኛውንና አራተኛውን ብቻ አንብብልኝ። እሺ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ የእምነታችሁ መፈተን ምንን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። አሁን እሺ ትዕግስትም እሺ ምንም የሚጎድላችሁ ሳይኖር ይሄ ቁጥር 4 ነው። እሺ ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ተሆኑ ዘንድ ስራውን ይፈጽም። እሺ ሶስትን እናንብቡ። ሶስተኛው ምንድነው የሚለው? ዋናው እንደው ወንድሞች ሆይ የምትፈተኑበት ምክንያት አንድ ነገር አፕግሬድ ማድረግ አለባችሁ። በእግዚአብሔር ዓለም ውስጥ የሚፈለግ ወይም ደግሞ መንፈሳዊ ስትሆኑ አንድ ኤሌመንት ራሳችሁን አፕግሬድ የምታረጉበት አንድ ኤሌመንት አለ። ወይም ደግሞ እግዚአብሔር ሲፈልገው ላያጣው የሚገባ አንድ ነገር። ይሄ ምን ማረው? በነገራችን ላይ መጽሐፍ ቅዱስ ስናጠና ካራክተር ነው የሚሰራው። መጽሐፍ ቅዱስ ስናጠና መንፈሳዊ ላይ ያረጋን የሚችል አቅም ነው ምንገነባው። መንፈሳዊ መሆን የምንችለው በልሳን ረጅም ሰዓት በመጸለይ ኦር ደግሞ ተንበርክከን ጸሎት በ40 ቀን በመጾም አይደለም፣ በመረዳት ነው። መረዳታችሁ የእናንተን ካራክተር ይሰራል። ካራክተር ሌላ ነገር ነው፣ በቅባት ሙቭ ማድረግ ሌላ ነገር ነው። አንዳንድ ሰው በቅባት ይገለጣል፣ ካራክተር ግን የለውም። ምክንያቱም ካራክተሩ ላይ ቢውልድ የሚያደርገው ነገር ስለሌለው። አንዳንዱ ደግሞ ካራክተር አለው፣ አኖይንቲንግ የለውም። እኛ ግን እንደ እግዚአብሔር መልእክተኛና እንደ ቤተክርስቲያን አኖይንቲንግንም ካራክተሩንም ባላንስ አድርገን መኖር እንፈልጋለን። ስለዚህ ስለ አኖይንቲንግ እናወራለን፣ ደግሞም ካራክተርን የሚሰራ የመጽሐፍ ቅዱስ ሐሳብን ደግሞ እንደዚህ እናወራለን። ኢየሱስ የተባረከ ይሁን። ብዙ መጽሐፎችን እንደዚህ መጀመር ይቻል ነበር፣ ግን ትንሽ መጽሐፍ ከሆኑት ልጀምር ብዬ ነው። ኢየሱስ ይባረክ። ስለዚህ ስለ እምነት ስንነጋገር ሰው በእምነቱን ጽና ወይም ደግሞ እምነት ቢውልድ ለማድረግ ወይም ደግሞ ሰው አማኝ እንዲሆን የተፈለገበት ምክንያት ዋነኛው ነገር ትዕግስትን ምን እንዲል ነው? በህይወቱ ቢውልድ እንዲያረግ ነው። አሁን ሰውየውን ታጋሹን ፔሸንሲ ይኑር ብለን በመምከር አንሰራውም። ሰው በፐርፐዝ ነው ሰው ራሱን የሚሰራው፣ በዓላማ ነው የሚሰራው። የሚሰራውም ደግሞ የእግዚአብሔር ቃል ነው። ለዚህ ነው ብዙ ሰዎች ታገሱ ተብለው አሁንም ብርጭቆ መስበራቸውን አይቀጥላሉ። አሁንም ታገሱ ተብለው በውሳኔ እንትን ናቸው፣ በጣም ፋስት ናቸው፣ በውሳኔ ከባድ ናቸው። የማይሆን ውሳኔ ነው የሚወስኑት። የማይሆን መንገድ ላይ ታገኙዋቸዋላችሁ። ወደ ኋላ ባክስላይድ ያረጋሉ፣ ወደ ኋላ ይመለሳሉ፣ ጌታን ይተዋሉ፣ በጌታ ላይ ይነሳሉ፣ ብዙ አመጽና ረብሻዎች ያደርጋሉ። ለምን? ሰዎች በካራክተር ካልተሰሩ ወይም ትዕግስት የሚባል ነገር ከሌላቸው እግዚአብሔር አምላክ ሊሰራ የሚፈልገውን ነገር እንኳን ለመፈጸም የሚችል አቅም እንዳይኖረው በህይወታቸው እድል አይሰጡ። በቃ እዚህ ጋር ነው የሚባሉ ሰዎች የሉ። እንደዛ እንዳትሆኑ የምትፈተኑበት ምክንያት አንድ ነገር እንድትማሩ ነው። ምን እንድትማሩ ነው? ትዕግስት እንድትማሩ። ፈተና አይቀርም፣ ሰው ይበጠራል፣ ይፈተናል፣ በደንብ ይፈተናል። የፈተናው ግን ዓላማ ምን እንዲያደርግ ነው? ፔሸንሲያችሁን ነው የሚሰራው እያለ ነው ያዕቆብ መጽሐፍ። አሜን። ትዕግስት የሚሰራው በምን ውስጥ ነው? በደንብ በመበጠር ውስጥ ነው። እና እግዚአብሔር አምላክ እንደውም መጨረሻ ላይ
በጣም ስትፈተኑ ደስ ይበላችሁ ብሎ 12ኛ ቁጥር ላይ የሚዘራው ዘራው ግን እሱ ጋር ከመድረሳችን በፊት እዚህ እናውራ አንዳንድ ጊዜ ፈተናዎች ደስ አይሉም ፔንፉል ናቸው አይደል ያማሉ አይደል የሆነ በቃ መውጊያቸው ከባድ ነው አይደል በቃ እንቅልፍ ሊያሰጡ ይችላሉ አይደል ግን የሚገርመው መጽሐፉ የሚለው እናንተ አንድ ነገር እንድትማሩ ነው እሱ ምንድነው ትዕግስት እንድትማሩ አሜን አሜን እሱ ደግሞ የማን ፍሬ ነው ይላል የመንፈስ ፍሬ ነው የመንፈስ ፍሬ ግን ትዕግስት ነው ተብሎ ፍሬው በህይወታችን እንዲታይ እግዚአብሔር ሲፈልግ በእኛ ላይ የሚያመጣው ምንም ነገር አይደለም የፈተና ሰይፍ ነው የሚያሳልፍ ትበጠራል አሁን ምንድነው ምናምን ብለ ሁሉ ነገር አልጋ ባልጋ አሁን በነገራችን ላይ እኔ አሁን ስረዳ መንፈሳዊነት በጣም ራሱ መታሸት ነው መንፈሳዊነት ዝም ብሎ ግልብ ነገር አይደለም መንፈሳዊነት ትሩዝ ላይ መኖር ነው መንፈሳዊነት ትሩዝ ላይ መኖር ከሆነ ትሩዝ ደግሞ እንዲሁ ዝም ብሎ የሚገኝ አይደለም እና በጣም ትታሻል አጠገባችሁ ያሉት እንኳን ታሸበሉት እስቲ በደንብ ተፈተን በሉት እንኳን ተፈተንክ በሉት አሜን በዚህ ሁሉ ውስጥ ግን በሉት አንድ ነገር እየጨመርክ ነው እየጨመርክ ያለው ነገር በሉት እየጨመርክ ያለው ነገር ትዕግስት ነው ሃሌሉያ አሜን 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 መጨረሻ ላይ ሰው በደንብ ተፈትኖ ቢውልድ ማድረግ ሲጀምር ድሮ እንዲህ ሲነካ ጥር የሚለው ሰውዬ አሁን ቢወጋም ጸጥ ነው የሚለው አሁን አፕግሬድ እያደረገ ነው ማለት ነው ድሮ አንድ ነገር ሲባል ጥር ብሎ እንትና ረገጠችኝ ብሎ ቤተክርስቲያን ለቆ የሚሄደው ሰውዬ አሁን ግን ቢገፋ ራሱ ያባቴ ቤት ማለት ይጀምራል ለምን ካላችሁ አሁን የሰዎቹን እድገት የምንለካውኛ በፔሸንሲያቸው ነው አሜን አላለም አንዳንድ ሰው ፔሸንሲ የለውም ከዚህ ሞጋኝ ብሎ ሁለተኛ ወደዛ አልዞርም ይላል አይ ዋት ካይንድ ኦፍ ፒፕል በጣም ይገባናል ይሄ ሰው አንማቹርድ የሆነ ያልበሰለ ወይም ደግሞ እንደዚህ ሲታይ ቁመቱ ሰውነቱ ሊጨምር ይችላል እድሜው ከፍ ሊል ይችላል ነገር ግን ሰውየው ወይ ሴትየዋ በፍጹም በመንፈስ ዓለም አፕግሬድ ያደረገችው ነገር የለም ማለት ነው ስለዚህ አንድን ሰው ብስለቱን የምትረዱት በውሳኔው አሜን አላለም አንድ ሰው it is a teaching time አንድ ሰው ጮሆ just አስተምረን ይበል እስቲ አንድ ሰው እስቲ ተናገር ይበል እስቲ አንድ ሰው በኢየሱስም እናገራለሁ አሜን 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 ኢየሱስ ይባረክ አሜን አንዳንድ ሰዎችን ኢቫሉዌት አደርጋለሁ ኢቭን በስሬ ያሉ ከኔ ጋር የሚያገለግሉ አገልጋዮችን ኢቫሉዌት አደርጋለሁ በዚህ ውስጥ ተጠቃሽ የሚሆኑ አንዳንድ ጊዜ ስማቸውን ማነሳቸው ሰዎች አሉ ስማቻቸውም ቢሆን በአባታቸው ቤት ሪሜን ያረጉ በብዙ ምልክት በብዙ ምክንያት እነኚህን ሰዎች የተሻሉ ናቸው ብለን መናገር እንችላለን ለምን በብዙ ፈተና ውስጥ የመቆም አቅም አላቸው አሜን አንድ ሰው አሜን አላለም አሜን አያችሁ አገልጋይ መሆን ስትጀምሩ በጣም የምትፈተሹት በትዕግስት ነው ምክንያቱም አገልግሎት ለማገልገል በጣም ብዙ አልጋ ባልጋ ያሉኑ ነገሮች አሉ ሁሉንም እያስተናገደ ለሁሉም በኢሞሽን ብቻ በስሜት ብቻ መልስ እየሰጠን መብሩር ማገልገል አንችልም ክብር ለጌታ ይሁን አሜን እግዚአብሔር ግን ፐርፐዙ እንደዚህ ነው አለ አንተ በተፈተነበት ምክንያት አንድ ነገር አፕግሬድ እንታረጋው ስለዚህ ደስ ይበል አሜን አጠገባችሁ ያሉ እንኳን ተፈተንክ በሉት እንኳን ተበጠርክ በሉት እንኳን ተበጠርክ ገና ትታሻለህ በሉት ገና ትበጠራለህ በሉት ትዕግስት በሉት ይሰራል በሉት ይሰራል ያንተ ትዕግስት በሉት ያንተ ትዕግስት በደንብ ይሰራል አሁን በዚህ መንፈስ አንብቡት ቁጥር 3ን ያው ስሙት ዝም ብላችሁ ስሙ መጽሐፉ የሚለው እሺ ወንድሞች ሆይ የእምነታችሁ ምን ማለት መፈተን እሺ ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ፈተናዎች ጸጉር የሚያስነቅሉ አይደሉ ማለት ፈተናዎች ሄደሽ እዛ ጋር ወይ ገመድ ፈልጊና ታነቂ የሚያስብሉ አይደሉ ማለት ፈተናዎች የሆነ የማይገባ ውሳኔ የሚያስወስኑ አይደሉ ማለት ፈተናዎች ደስታ ናቸው ይላል አሜን አላለም አሜን ፈተናዎች ምንድን ናቸው እንደውም ደስታ ብቻ ነው ሙሉ ደስታ ናቸው ነው ጎዶሎ ደስታ አለ ታውቃላችሁ መሃል ላይ ያለ ደስታ አለ ትንሽ ደስታ አለ የሆነ ጠብታ ደስታ አለ ይሄኛው ደስታ ግን ሙሉ መሆን አለበት አለ መቼ ነው ስትሉ ግን የሆነ ነገር ስትቀበሉ አይደለም ስትፈተኑ ነው አሜን አቤት ጌታ ሆይ አሜን አንድ ሰው ጮህ እስቲ እፈተናለሁ ይበል እፈተናለሁ ስፈተን በሉ እስቲ ስፈተን ትዕግስትን በሉ ትዕግስትን ከውስጤ ያወጣለሁ አሜን አሜን አሜዚንግ ለምን እንደምትፈተኑት ትዕግስትን ለመማር ስለዚህ
በቤት ልትፈተን ትችላለህ በውጭ ልትፈተን ትችላለህ በጓደኛ ልትፈተን ትችላለህ በወንድ ልትፈተን ትችላለህ በሴት ልትፈተን ትችላለህ በምን ልትፈተን በዚህ ልትፈተን በዛ ልትፈተን ዘርዝሩት ሜንሽኒት ስም ስጡት ኔሚት ሁሉንም ነገር ስም ስጡት በዚህ ሁሉ ግን ስትፈተኑ አንድ ነገር ታርጌት ታርጎ ነው እግዚአብሔር ምንድነው የሚያደርገው ትዕግስትን ዴቨሎፕ ታርጋል አሜን አንዳንዱ እየወጣለት ነው አንዳንዱ በደንብ የሚወጣለት እዚህ ጋር ጨርቁን እስከሚቀድ ድረስ ሊፈተን ይችላል ምንድነው ስኪል ድረስ ያ ሰው ግን ስለዚህ መንፈስ ወይም ስለዚህ ቃል ሐሳብ ከገባው ያ ፈተና ያ መበጠር ዓላማው ለትዕግስት ከሆነ ሰውየው ምላሽ መስጠት ያለበት በኢሞሽን በታላቅ ብስጭት ሳይሆን ሙሉ ደስታ ውስጥ በመግባት ነው አሜን አቤት 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 እጆቻችሁን ሰው እየተወጋ ይሆነን አቤት ጌታ ኢየሱስ ያሳየነኝ ነው እኮ እጆቻችሁን አንሱና አመሰግናለሁ በሉት አመሰግናለሁ ደስ ይለኛል በሉት ደስ ይለኛል ሰው እየመረረው ደስ ይለኛል ማለት ይችላል ክርስቲያኒቲ የክርስትና ጉዳይ በጣም የሚገርም ነው እንደዚህ እያቃጠለ እንደዚህ ኡኡያልክ ከግድግዳ ጋር የሚያጋጭ የማይመች ሁኔታ ውስጥ ሆነ ደስ ይበለ አሜን እንንተና አይመስልም ጫወታ አይመስልም አሜን አሜን እየሰማችሁ ነው እዚህ ያላችሁ አሸሮች አገልጋዮች የሙሉ ጊዜ አገልጋዮች የትርፍ ጊዜ አገልጋዮች ገጠችኝ የምትጣሉ የምትጋፉ ሰዎች በጎናየችኝ የምትሉ ሰዎች ሳልፍ ድንገት እንዲላል እንዲያለፈችብኝ ታችሁ በትንሽ ነገር ቱግ የምትሉ ግስላ የምትሉ ሰዎች በደንብ ትበጠራላችሁ አሜን ትዕግስትን በደንብ በላይፉ ላይ ያልሰራ ሰው ጎዶሎ ነው የእግዚአብሔር ቃል ነው የሚለው ገና ሰውየው ወደ ሙላት አልተሻገረም አያችሁ እግዚአብሔር አምላክ አንዳንድ ጊዜ ትልልቅ ኃላፊነቶችን የማይሰጠው የምንፈልገውን የጠየቅነውን ሁሉ እጃችን ላይ የማያመጣው ምክንያት ያልተሰራ ማንነት ስላለን ባልተሰራ ማንነት ውስጥ ሙሉ ለሙሉ ነገሮች አይሰጡም ምክንያቱም ኃላፊነቱ ራሱ ሲመጣ ይሰብራል አንተን ይሰብራል እግዚአብሔር ሰርቶ ነው ኃላፊነት የሚሰጥ አሜን ስለዚህ ቢመጣ አትሸከመው ስለማትሸከመው ምን ያረጋል መጀመሪያ ይሰራል ለዚህ ነው ደስ በል የሚለው አሜን ቁጥር 4 አንብብልኝ ምን እንድትሆን ነው ይሄ ሁሉ ነገር እንድታረግ የተፈለገው ስትሉ እሺ ትዕግስትም ምንም የሚጎድላችሁ ሳይኖር ምንም የሚጎል አማቻጋታፊ ያራዲያም ምንም የሚጎላችሁ ነገር ምን ሳይል ሳይኖር እሺ ፍጹማን አቤት 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 ምሉአን ማለት ሙሉ full of the ማለት my god ፍጹማን እስቲ ፍጹማን በሉ ፍጹማን ምሉአን በሉ ምሉአን እሺ ትሆኑ ዘንድ ስራውን ይፈጽም ማ ትዕግስት አያችሁ even patience has a purpose on your life ማለት ነው ስራ አሉ ሲመጣ እናንተ ጋር ምንድነው ካላችሁ ትዕግስት አንተን ፐርፐዙ አላማው ፍጹምና ሙሉ ማድረግ ነው አሜን አሁን እንደዚህ ስል የራሳችን ጉድለት የራሳችን ፍጹም አለመሆን ይገባናል የኛ ብቻ አይደለም አይኖቻችንን የምናነሳባቸው ወይም ደግሞ የምናውቃቸው አብረውን የሚያገለግሉ አብረውን ጌታን የሚያመልኩ ሰዎች ራሳቸው ክፍተታቸው በደንብ ይገባናል ለምን ፍጹማንና ሙሉዋን እንዳልሆኑ የሚገባን ቦታ አለ በምን ምክንያት ነው ካላችሁ በትዕግስት ምክንያት ስለዚህ ማንም ሰው በክርስትና ዓለም ውስጥ የሚሰራው ሰውየው በሂደት ነው የፈለገ ሰው ጥቅስ ስላነበበ ፍጹም ነው ማለት አይቻልም መቼ ተፈተኑ ስንት ፈተና ጨርሰሃል እንዴት ይጨርሳለሁ ይላል ስንት ፈተና ጨርሰሻል በፍጹም ገና ያላለቁ ነገሮች አሉ ማለት እነኚህ ሁሉ ገና ይመጣሉ ምን ሊያደርገን ነው ሙሉና ፍጹም መሆን ይቻላል ማለት ነው ያለው አይደለም እግዚአብሔር ቃል እናንተ ፍጹማንና ሙሉአን ትሆኑ ዘንድ ትዕግስት ስራውን ይፈጽም ስራ አለው ማለት ነው ስለዚህ የሚፈተን ሰው ምን ይበል ይቻላል እስኪ የተፈተነ ሰው አንድ ጊዜ ልልታ ጨምሩበት እስኪ አሜን yes እግዚአብሔር አምላክ ይባረክ አሜን አሜን
አሜን አሁን ይሄ ከገባ በኋላ የፈላሻ እግር ላይ ብደፋብህ ጌታ ይባርክሽ ከማለት ውጪ ምርጫ የለም ማለት ነው አሜን 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 ያማላምም አማል መልሱ ደስ የሚለው ብድግ ብለ ጉሮሮዋ ላይ ሁለት ጣትን መሰካት ነው ወይ ጉሮሮ ላይ ምክንያቱም ተመጣጣኝ እርምጃ እሱ ነው አቃጥለሃለቻ ግን ትግስት ስራውን እየፈጸመ ከሆነ ጹምነትና ወደ ሙሉነት እያሳደገ ከሆነ አሜን እንደዚህ የሚለውን ትተውና ጌታ ይባርክሽ አሜን አንድ ሶስት የልልታ ለጌታ አምጣ የያዕቆብ መጽሐፍ የሚገርም መጽሐፍ ነው ኢየሱስ ይባረክ አሜን ገና ብዙ የሚደንቅ ነገር መጽሐፍ ውስጥ አለ አሜን ራካታላቫሺ ክራፓካዲያቫ ሳፕሪዲያማ በኢየሱስ ክርስቶስ ስም በዚህ ካራክተር ትሰራላችሁ አሜን በዚህ ካራክተር ስትሰሩ ደግሞ እግዚአብሔር አምላክ ፍጹምነትና ሙሉነትን በህይወታችሁ ያረጋል አሜን አምላክ እግዚአብሔር ፍጹምና ሙሉ ያደርጋችኋል አሜን 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 እምነታችሁ የሚፈተነው በትዕግስት ከፍ እንድትሉ ነው ትዕግስት የሚበዛው በፈተና ስትፈተኑ ነው አሜን 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 ታጋሹኑ በሚል ምክር አይደለም እንደውም ታጋሹን ይያልከው ሰውየው ግስላ ሊሆንብ ይችላል ያናድደዋል እንደውም ጭራሽ የምትነግረው ነገር አይገባው ያ ምክንያቱም ምንድን ሚለው ታከስ ይለኛል እንዴ እየወጋኝ ምናምን ሁሉ ልትል ትችላለህ ግን እንደ እግዚአብሔር ቃል የመጽሐፉ ሐሳብ ከገባ የምትፈተነው በህይወትህ ትግስት አሜን እንዲጨምር ነው አለ አሜን ትግስት ደግሞ አንተ ውስጥ ምን አለው አለ ስራ አለው አለ ስራው ደግሞ ምንድነው አለ ሁለት ነው አለ አንደኛው ምን ማድረግ ነው አለ ፍጹም ማድረግ ነው አለ ሁለተኛው ምንድነው ማድረግ ነው አለ ሙሉ ማድረግ ነው አለ ፍጹምና ሙሉ ስትሆኑ የእግዚአብሔር መንፈስ በክብር በላያችሁ ላይ ያርፋል አሜን ለምን ከራሱ ከእግዚአብሔር ጋር ጥል ታቆማላችሁ አሜን ከራሱ ከእግዚአብሔር ጋር ጥል ማቆም ብቻ አይደለም እግዚአብሔር የሚለው መፈጸም ትጀምራላችሁ አሜን ለዚህ ነው እኮ በመከራ ታገሱዋል አንገታቸውን ለመስጠት የደረሱት አንዳንድ ጊዜ ስናየው እኔ እውነት ነው መፈተናለሁ አንዳንዶቹ በመጋዝ ተሰነጠቁ ሲሉ ነው የምትሉት ለምን በመጋዝ ለመሰንጠቅ የሚያህል ነገር አለ ወይ ነው እሱ ሙሉነትና ፍጹምና ይፈልጋል ግን እግዚአብሔር አምላክ በዚህ ሁሉ ውስጥ ምን ይላል ሰዎቹን ይሰራል አሜን ስለ አክሊል ሁሉ ይናገራል አቤት 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 የያዕቆብ መጽሐፍ በነገራችን ላይ በዚህ ትግስት ላይ መሰረት አድርጎ በዚህ እምነት ላይ መሰረት አድርጎ ብዙ የሚለው ነገር አለ ስንቶቻችሁ እግዚአብሔር እንዲሰራችሁ የእግዚአብሔር ቅባት የእግዚአብሔር ጸጋ በላያችሁ ላይ ፍሎ እንዲያልፍ ትፈልጋላችሁ የምትፈልጉ ከሆነ እግዚአብሔር አምላክ በህይወት በኑሮ በትዳር በመውጣት በመግባት በስራ በአገልግሎት በፋይናንስ በምን በብዙ ነገር ምን ትላለ ትፈተናል ስትፈተን ግን እግዚአብሔር አምላክ ባንተ ውስጥ ትግስት ሊሰራ ነው አሜን ትግስት ደግሞ ወደ ፍጹምነትና ወደ ሙሉነት ሊያመጣ ነው አሜን ስለዚህ ያን ጊዜ ምን ትላለ አሜን ትላለ እስኪ አሜን በሉ አሜን እጆቻችሁን አንሱ ጠላት ሊያደናቅፋችሁ ፈልጎ በነካካችሁ ጊዜ እንደተጣላችሁ የተቆጠራችሁ እንደተገፋችሁ የተቆጠራችሁ ወይም ራሳችሁን የቆጠራችሁ ምንድነው እንደዚህ አይነት ነገር ያላችሁ ሰዎች እግዚአብሔር አምላክ ትግስት ስራውን ይፈጽም ይላችኋል እየሰራችሁ እንደሆነ ወቁ አሜን በሉ እያስተካከላችሁ እንደሆነ ወቁ አሜን በሉ አሜን when you mature ነገሮችን የምታይበት አይን ይቀየራል አሜን ያኔ the quality of life ያንተ የህይወት ኳሊቲ የሚመዘነው አሁን በመነግር እውነት ነው አሜን እንጂ በጌታ ነኝ በማለት አይደለም እና በጣም ይቀልባቸዋል አሁን ከመነግረው ነገር ጋር የነበርነው ህይወት ስናስበው በጣም ያሾፍን ነበር ምክንያቱም መንፈሳዊነት እንደዛ አይደለም ይመስለኝ ነበር እንደዚህ መጽሐፍ ቅዱስ ቸርች ይዞ በመሄድ ብዙ ግን አመፀኛ ሆኗል ብዙ ግን ለእግዚአብሔር የማይታዘዝ ሆኗል ብዙ ግን እግዚአብሔር እንደማያውቅ ሆኗል ብዙ ግን መንፈሳዊ አይደለም ብዙ ሰው ግን እግዚአብሔር ለሚፈልገው ዓላማ ወይም ቪዥን ዝግጁ አይደለም እግዚአብሔርም ያንን ነገር በሱ መፈጸም አይፈልግም
ለዚህ ነው ትንሽ አርጎ ያስቀመጠው ትልቅ መሆን የሚፈልግ ሰው አለ እጆቻችሁን አንሱ አሜን በፈተና ደስ ይለኛል በሉ በፈተና ደስ ይለኛል ተናገሩ በፈተና ደስ ይለኛል እንደ ሙሉ ደስታ ቆጥረዋለሁ በሉ እንደ ሙሉ ደስታ እቆጥረዋለሁ ምክንያቱም በሉ ምክንያቱም ትግስት በኔ ውስጥ ስራውን እየፈጸመ ነው እንዲፈጽም በሉ ፈቅጃለሁ ለዚህ ነው ከተሰራ ሰው ጋር ማውራትና ካልተሰራ ሰው ጋር ማውራት ይለያያል አሜን አሜን የተሰራ ምንለው ሰው ምን አይነት ሰው ነው ካላችሁ አሁን በመነግራችሁ ወይም በማስተምራችሁ ቃል ውስጥ ያለፈ ሰው ነው እስኪ አሜን በሉ አሜን እስኪ አሜን በሉ አሜን እስኪ መስራት ስንቱ ይፈልጋል መስራት ስንቱ ይፈልጋል እኔ እግዚአብሔር አምላክ እንደው ሰርቶ ጨረሰኝ አለንም ገና ይስራኝ ይላል እጆቻችሁን አንሱ ይስራኝ እግዚአብሔር አምላክ ይስራ አሜን እግዚአብሔር አምላክ ይስራኝ አሜን አንድ ጊዜ ጠቅለል አድርገን እናንብበው 3 እና 4ን ከማለፋችን በፊት እሺ ወንድሞች ሆይ የእምነታችሁ መፈተን ትግስትን እንዲያደርግላችሁ የእምነታችሁ መፈተን ምን ያደርግላችኋል ትግስትን ያደርግላችኋል እሺ አውቃችሁ እሺ ልዩ ልዩ ፈተና ሲደርስባችሁ ልዩ ደግሞ ፈተና ሲደርስባችሁ ከዚህ በኋላ እንደ ሙሉ ደስታ ቆጠሩት መጽሐፉ የሚለው እንደ ሙሉ ደስታ ቆጠሩት ዘሪቨርስ ነው መገለጥ ያለባችሁ እያለ ነው ኦኬ የትግስት ዓላማ ደግሞ ትግስትም ምንም የሚጎድላችሁ ሳይኖር ምንም ይላችሁ የሚጎድላችሁ ሲሉ ቁስ አይደለም እሺ ዳቦና እንጀራ ምናምን አይደለም የሚጎድላችሁ ማለት ካራክተር የተሰራ ማንነት በእናንተ ህይወት ምንም ጎዶሎ ነገር እንዳይታይ ሁሉ ነገር የሚያልቀው እንደውም በሌላ ጉዳይ አይደለም የሚጎድላችሁ ነገር እንዳይኖር እሺ ፍጹማንና ምሉአን ትሆኑ ዘንድ ስራውን ይፈጽም ምንናምን ፍጹማንና ምሉአን ትሆኑ ዘንድ ስራውን ይፈጽም ሃሌሉያ ኢየሱስ የተባረከው አሜን 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 እግዚአብሔር ታጋሽ ሊያረገ ወይም በትዕግስት ሙሉ ሊያረገ ሲፈልግ ምንድነው የሚያረገ ይፈትናል ፊኒሽድ ስለዚህ እንግዳ እንዳይሆንባችሁ የሚመጣ ፈተና ሁሉ ጊዜ መልሶ አይታወቅም አቤት የፈተናው መልስ ብናውቀው ኖሮ ምን ፈተና ነው እሱ ራሱ ለዚህ ነው ሳታቀው ወጣ ስትል የሆነ ግስላ የሚያረግ ነገር ይገጥማል መልሶ አይታወቅም ይሄ እውነት ግን ከገባ የፈተናው መልስ ኦሬዲ እጅ ላይ ገብቷል አሜን ምክንያቱም ታጋሽ ሊያረገ ነው አሜን ምክንያቱም ትግስትን አንተ ውስጥ ሊሰራ ነው ይሄን የሚያረገው ደግሞ ስለሚወድ ነው አሜን አሜን ትግስት ባንተና ባንቺ ውስጥ ዓላማ አለው ዓላማው ደግሞ ሁለት ነው ፍጹምነትና ሙሉነት ስለዚህ ትግስት ስራውን ይፈጽም ልቀቅለት በሉት አጠገባቸዋለን ገፋ አርጉትና ንገሩት ፊቱን የጣለ ቢኖርም ደስ የሚለው የሳቀ ቢኖር ገፋ አርጉትና ትግስት ስራውን ይፈጽም በሉት ትግስት በሉት ስራ ጀምሯል ስራው ደግሞ በፈተና ነው በዚህ ፈተና ውስጥ ማለፍ ላንተ ወይ ላንቺ የሚጠቅመው ፍጹም ለማድረግ ሙሉ ለማድረግ ነው አምስተኛው ቁጥር ከሱ ወጣ ያለ ይመስላል ግን የሚፈልጉ ነገሮችን እግዚአብሔር አምላክ እንደሚችል የሚናገሩ ነገሮች ናቸው በቀጥታ ግን ከዚህ ከ3 እና ከ4 ጋር ይገናኛሉ ተብሎ የሚታሰበው ወይም ደግሞ የሚታመነው ቃል 678ኛው ቁጥር ነው መጽሐፍ ያደረበብን ወይም ያጠናን ስለሆነ እሱንም አይተን እናልፋለን እንጂ 678 አሁን ከነገርኳችሁ ሐሳብ ጋር የሚሄድ ነው እሱ ብቻ አይደለም 12ኛው ቁጥር የሚዘጋበት አሁን ያነሳውን ሐሳብ የሚዘጋበት ሐሳብ አንበበነው እንለፍ ቁጥር 5 ምን ይላል ስለ ጥበብ የሚናገር ከናንተ ግን ማንንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል አሁን የሚፈልገውን ጥበብ ዊዝደም በመሃል አስገባው ግን ስለ መቀበል የሚናገር ስለሆነ ቁጥር 6 ላይ እንደዚህ ይላል እሺ
ነገር ግን በምንም ሳይጠራጠር በእምነት ይለምን ነገር ግን በምንም ሳይጠራጠር በእምነት ይለምን የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላል ሁለት ሐሳብ ላለው በመንገዱ ሁሉ ለሚወላውል ለዛ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ኦኬ ስሙኝ የሚናገረው ከመንፈስ ቅዱስ ስጦታዎች አንዱን እሱም ጥበብን ግን ጥበብን እንኳን ለመቀበል ሰውየው በምን መሆን አለበት አለ በእምነት መሆን አለበት አለ ስለዚህ እምነትን አያያዘና ደግሞ ስለ ጥርጣሬ ይነግረናል የሚጠራጠር ሰው ከእግዚአብሔር አንዳች የሚቀበል አይምሰለው እንደውም በነፋስ የተገፋ ምን ይመስላል ይላል የባህርን ማዕበል ይመስላል ስለ ተጠራጣሪ ሰው ልንገራችሁ ተጠራጣሪ ሰው ስታንድ ይለው አሁን በጣም ብዙ የምታስበውን ነገር ልንገራችሁ በተለይ አይደለም ተውት ምእመንማ ተውት እንደው እሱ በአገልጋይ መረዳት ላይ የተመሰረተ ነው ማለት ህይወቱ ግን የተጠራጠረ ሰው በንፋስ እንደሚገፋ ማዕበል ይመስላል ማለት ምን ማለት ነው ንፋሱ በነፈሰበት አቅጣጫ ነው ከፍተኛ የሆነ የባህር ንቅናቄ ውሃ ንቅናቄ የምታዩት ይሄው ምንድነው ከዚህ በፊት ስለ ሙቭመንቶች አስተምሬ ነበር አንድ ሰው ቲክቶክ ላይ ጠንከር አድርጎ ስለሆነ ፖይንት ሲናገር እሱ እውነት ይመስለዋል ዜን እዚህ ያለው እውነት ለሱ እውነት አይደለም በዛ ይፈተናል ደግሞ ትንሽ ቆይቶ እዚህ ደግሞ ሌላ ያንን ጠንከር ያለ ነገር ሚዝ ወይም ደግሞ ወደታች የሚያረግ ነገር ሲነገር ሲሰማ ደግሞ ያኛው የሰማው ነገር ደግሞ ስለዚህ ስታንድ የለውም የሚጠራጠር ሰው እንደዚህ ነው ተጠራጣሪ ሰው ካራክተሩ እንደዚህ ተጠራጣሪ ሰው ሌላ ማለት አይደለም በነገራችን ምንም አይነት መልክ የሌለው ህይወት የሌለው ሰው አሜን ስለዚህ ያ ሰው በዚህ ጋር አንድ ነገር ሲሰማ እሱን መምሰል ነው የሚፈልገው እሱ ነው ትክክል የሚመስል በዚህ ጋር ሲሰማ ይሄ ነው ትክክል የሚመስለው በዛ ጋር ሲሰማ ያ ነው ትክክል በዚህ ሲሰማን እንዲሁ ሲወዛወዝ ነው የሚኖር እንዲህ አይነት ሰው ግን አለ ምንም ረብ ያለው ነገር በህይወቱ አይቀርለትም ትርፍ የሚባል ነገር አያይም እንደውም አንዳች ነው የሚለው ከማ ከእግዚአብሔር እንደ አይምሰለው ነው የሚለው ጭራሽ ስለዚህ ብዙ ሰዎች ወደ ተጠጉበት የመንፈስ ጥላ መተው ሳይቀበሉ ማግኘት የሚገባቸው ነገር ሳያገኙ በዛም የሚገባውን በረከት ሳይቀበሉ ረጅም ጊዜ በአንድ ቦታ ይቀመጣሉ ምክንያቱም የሰሙት ሁሉ እውነት ነው የሚመስላቸው ተጠራጣሪ ሰው ማለት አቋም የሌለው ሰው ማለት ነው ወዳጅ እንኳን ሲመርጥ ዛሬ ነገ ከዚህ ከዛ እያጠቃቀሰ በህይወት ያለ አቋም የለውም ይሄ ሰው ምን አይነት ሰው ነው ተጠራጣሪ ሰው ነው እንደዚህ አይነት ሰው ደግሞ ከእግዚአብሔር አሁን እንደተጠቀሰው እንደ ቁጥር 5 አይነት መንፈሳዊ ስጦታ ወይም የሚፈልገውን ነገር ለመጸለይ እና ለመቀበል አይችልም ቢጎለው ግን የጎደለውን ነገር እግዚአብሔር ሳይጠራጠር ከሆነ ምን ይለዋል ይላል ይሰጠዋል ያ ሰው ግን አቋም ከሌለውና ዝብርቅርቅ ያለ ካራክተር ካለው ምንም አይቀበልም አንድ አይደለም የሚለው ምንም አይቀበለው ምንም አንዳች ማለት ምንም አይቀበልም የማይሰብረው ነገር የለም ከገባበት ማጡስ መውጣት አይችልም ምክንያቱም እዛ የሚንቀሳቀሰው መንፈሳዊ ኃይል ሰውየውን ሀልፕ ሊያረጋው አይችልም ምክንያቱም ብዙ ነው የሱ ዕውቀት መቶ ነው መንታ ነው በዚህም ተጠምዷል አጠገባችሁ ያለውን ሰው መስመር ያዝ በሉት እስቲ መስመር ከያዝክ በሉት እግዚአብሔር ፊት ትለምናለህ እግዚአብሔር ደግሞ በሉት ይሰጣል ስለዚህ ነው የሚናገረው አሜን ስለዚህ ያዕቆብ 3 ክፍሎች ቢከፈልም የመጀመሪያው የመጽሐፉ ክፍል ስለምንድነው የሚናገረው የእምነት ፈተና ይሄም ደግሞ ምዕራፍ 1 ከቁጥር 1 እስከ 18 ድረስ የሚቀጥል ሲሆን ይሄ ምዕራፍ 1 ከቁጥር 1 እስከ 18 የሚገለጸው ሐሳብ ወይም የሚብራራው እውነት በሁለት ይከፈላል አንደኛው ምዕራፍ 1 ከቁጥር 1 እስከ 12 ነው ሁለተኛው ምዕራፍ 1 ከቁጥር 13 እስከ 18 ነው ምዕራፍ 1 ከቁጥር 1 እስከ 12 ስለምንድነው የምናጠናው the purpose of the taste
ወይም ደግሞ የፈተናዎቹ ዓላማ ምንድነው? የሚፈተንበት ሰውየው የሚፈተንበት ዓላማው ምንድነው? ሁለተኛውስ የፈተናው ደግሞ ምንጭ ምንድነው እያልን ኢየሱስ ይባረክ። 9ና 10 11 12 አንድ ላይ እናንብብ። የተዋረደ ወንድም ግን በከፍታው የተዋረደ ወንድም ግን በከፍታው ባለጠጋም በውርደቱ ይመካ ባለጠጋም በውርደቱ ይመካ እንደ ሳር አበባ ያልፋልና እንደ ሳር አበባ ያልፋልና ፀሐይ ከትኩሳት ጋር ይወጣልና ፀሐይ ከትኩሳት ጋር ይወጣልና ሳርንም ያጠወልጋልና ሳርንም ያጠወልጋልና አበባውም ይረግፋልና አበባውም ይረግፋልና የመልኩም ውበት ይጠፋልና የመልኩም ውበት ይጠፋልና እንዲሁ ደግሞ ባለጠጋው በመንገዱ ይዝላል በማንነቱ ምን ይላል ይዝላል። ኦኬ በደንብ የተፈተነ ቴስት ያረገ ሰው በደንብ የታሸ ሰው ፍጹምነትና ሙሉኡነት በህይወቱ የተገለጠለት ሰው ወይም የተገለጠበት ሰው የሚመካበት ነገር አለ። የሚመካው በስኬት አይደለም፣ በስኬት መጨረሻ ነው የሚመካው። የሚመካው በሀብት አይደለም፣ በሀብት ፍጻሜ ነው የሚመካው። ቁጥር 9 ምንድነው የሚለው? የተዋረደ ወንድም ግን በምን ይመካ ይላል? በከፍታው ይመካ። ኦኬ የተዋረደ ሰው እግዚአብሔር አምላክ ከፍ ሊያደርገው ይችላል። እሺ ባለጠጋም በውርደቱ ይመካ። ባለጠጋ ደግሞ ሊዋረድ ይችላል። ስለዚህ ትምክት ሊደረግ የሚገባው መንፈሳዊ ስትሆኑ በመጨረሻው ግብ ነው። ይሄ ግብ ደግሞ ቀጥልልኝ። እንደ ሳር አበባ ያልፋልና እሺ ፀሐይ ከትኩሳት ጋር ይወጣልና እሺ ሳርንም ያጠወልጋልና እሺ አበባውም ይረግፋልና እሺ የመልኩም ውበት ይጠፋልና። ይኸውላችሁ አበባው ይረግፋል፣ ሳሩ ይጠወልጋል። ምክንያቱም ምንም ነገር እንደነበረ አይቀጥልም፣ መልክ ራሱ ይቀየራል። መጽሐፍ ቅዱስ በጣም የሚገርመኝ ስለ ዳዊት ሲናገር ዳዊት የተዋበ መልኩም ያማረ ነበርና ሳሙኤል ሊቀባው ሲል እንደዚህ ሲያየው ማለት ነው በጣም የሚያምር ያማረ ነበር ይላል። በጎልማሳነቱ ጊዜ የነበረውን ፌቨር ታቃላችሁ፣ ሞገሱን እንዴት ጎልያድን ይመታ እንደነበር እዛው መጽሐፍ ላይ መጨረሻ ላይ ዳዊትም አረጀ ይላል፣ አይኖቹ ከማየት ፈዘዙ ይላል፣ አቅም አጣ ይላል፣ የሚረዳው ያዘው ይላል። ኢቭን ሊሞቀው እንኳን አልቻለ፣ ልብስ ለብሶ አይሞቀውም፣ አጥንቱ ይበርደው ጀመር ይላል። እና ታሞቆ ዘንድ ነው ሱናማይት ሴት አመጡለት፣ በምድር ላይ ውብ የተባለች እሷም እንኳን ይዟት እሷም እንኳን አቅፎ አይሞቀውም፣ ሰውነቱ ኦሬዲ በረደ፣ ቀዘቀዘ። የነገሮች መጨረሻቸው እንደዚህ አይነት መጠውለግ ነው። ሰው የሚመካበትን ነገር መረዳት አለበት። አሁን የምትፈልጉት የምታሳድዷቸው ሀብት፣ ንብረት፣ ገንዘብ የሚባሉ ነገሮች ጠቅላላ መጨረሻቸው እንደ ሳር መጠውለግ ነው፣ መርገፍ ነው፣ የሚያስመኩ አይደለም። ስለዚህ ከተመካችሁ እንኳን መጀመሪያ ባያችሁ ሳይሆን መጨረሻ በሚሆነው ተመኩ ነው የሚለው አባባ። ምክንያቱም በመጨረሻቸው ከተመካ አሁን የሆነ ነገር ቢኖርልህም የሚያስመካ እንዳልሆነ ታውቃለህ። የሆነ የሚታይ ሽብርቅ ያለ ነገር ብትን ቢኖርህም የሚያስመካ አይደለም፣ መጨረሻው የሚረግፍ ነገር ነው። ይሄ ማቹርድ የሚያደርግ የሚያበስል ነው። መምጣት ካለባቸው ይመጣሉ፣ ሲመጡ ግን እንጠቀምባቸዋለን፣ የሚያስመኩ ግን አይደሉም እያለ ነው። አሜን። አር ዩ ብለስድ? አሜን። የሰማችሁ ነው እዚህ? አሜን። ኢየሱስ የተባረከ ይሁን። አሜን። ቁጥር 12 የመጨረሻው እናነብና እንጨርሳለን። እሺ በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላሉና። ሃሌሉያ። who is blessed person ካላችሁ የሚታይ ነገር ያለው አይደለም፣ በመንፈስ ዓለም ባለው እይታ። who is blessed ካላችሁ በካራክተር የተሰራ ሰው። አሜን። የተባረከ ሰው ማን ነው? በካራክተር የተሰራ ሰው። አሜን። የተባረከ ሰው ማን ነው ካላችሁ በትዕግስት የተሰራ ሰው። አሜን። የተባረከ ሰው ማን ነው ካላችሁ ፍጹምና ሙሉ የሆነ ትዕግስት የሰራው ሰው። አሜን። የተባረከ ሰው ማን ነው ካላችሁ በፈተና የሚጸና ሰው ነው። አሜን። በፈተና የሚጸና ሰው እሱ ምን ያለ ነው? የተባረከ ነው። በፈተና መጽናትና መውደቅ ያለው ልዩነት ታውቃላችሁ? በፈተና መውደቅ ማለት እየተፈተንክበት ባለው ነገር ተጠርገህ መጥፋት ማለት።
ዊን አርገህ የምታሸንፈው ወይም አሸንፈህ የምትወጣው በዛው ጸንተ ነገሮች ተቀይረው በዛው አልፈህ ስትታይ አሸነፍክ ይባላል አሜን ለምሳሌ አለሚቱና ጫላ አልተስማሙ ያልተስማሙበት ምክንያት አላቸው ያልተስማሙበት ምክንያት በአገልግሎት ሊሆን ይችላል በሆነ ነገር ሊሆን ይችላል እሱን ጉዳይ ሶልቭ ሳያደርጉ ወይም በሱ በተፈተኑበት ነገር አሸንፈው ሳይወጡ ጉዳዩን ለቁርሾና ለቂም ተጠቅመውበት ረጅም ጊዜ የሚይዙት ከሆነ አሁንም ለመራገጫነት የሚጠቀሙበት ዘይፌል ወድቀዋል እነኚህ ሰዎች ምን አይደሉም ይላል የተባረኩ አይደሉም የተባረኩ የሚባሉት በዛ ፈተና ውስጥ እንደ እግዚአብሔር ቃል የሚነገረው የሚገባው ነገር አርገው ያለፉ ሰዎች ናቸው አሜን which means ታግሰው which means መሆን የሚገባውን ትክክለኛው ነገር ብቻ አድርገው እግዚአብሔርን ደስ አሰኝተው የሚያልፉ እነዛ ሰዎች ምን ያሉ ናቸው የተባረኩ ናቸው መባረካቸው ደግሞ ምን ላይ ያደርሳቸዋል የህይወትን አክሊል the crown of life ታውቃላችሁ ክራውኖች የተለያየ መልእክት አላቸው አንዳንዱ ክራውን ንጉስ እንደሆንክ የሚናገር ነው አንዳንዱ ክራውን በቁንጅና አንደኛ መውጣትህን ወይም መውጣቷን የሚናገሩ ናቸው አንዳንዱ ክራውን ወይም አክሊል በመድር ላይ ንግስት መሆኗን የሚያወሩ ናቸው ልክ እንደዚሁ ደግሞ አንዳንድ አክሊል አለ ሰው የማያገኘው በዋዛ የማይቀበለው እሱ ምንድነው የህይወት አክሊል ስንቶቹ መጥፋት ፈልጋላችሁ አሜን በናዝሬቱ ጌታ በኢየሱስ የህይወት አክሊል ትደፋላችሁ አሜን ይሄ የህይወት አክሊል በኢየሱስም በእናንተ ላይ ይሆናል አሜን ትግስ ስራውን ሲፈጽም ሙሉዋንና እናንተ በእግዚአብሔር ፊት ሙሉ መሆን ስትጀምሩና ሙሉዋን ፍጹም መሆን ስትጀምሩ በኢየሱስም የህይወት አክሊል ጭንቅላታችሁ ላይ ይቀመጣል አሜን የህይወትን አክሊል ትደፋላችሁ አሜን በፈተና ስትጸኑ ትባረካላችሁ አሜን በኢየሱስም በፈተና የሚያጸና መንፈስ ከዚህ ሰዓት ጀምሮ ለእናንተ ይለቀቅላችሁ አሜን አዛለው በኢየሱስም ጸልያለሁ በፈተና ልትጸኑ የምትችሉበትን መረዳት እግዚአብሔር አምላክ በልባችሁ ይሰውር አሜን አንድ ሰው ጮሆ አሜን ይበል አሜን የማይጸኑ ሰዎች በገጠማቸው ነገር መፍረስ የማይገባው ነገር አፍርሰው ሄደዋል መነካት የማይገባው ነገር ነክተው አቆሽሸዋል በፈተና የሚጸና ሰው ግን የተባረከ ነው አሜን ረፍት ነው ሰላም ነው ነገሮችን የሚሰራበት መንገድ የሚታወቅ ነው አንድ ሰው እጆቹን አንስቶ በፈተና በሉስቲ በፈተና የምጸናበት ኃይል አቅም ጉልበት ስጠኝ በሉ ስጠኝ I want to stand ማለት ነው ማጃጋ ዳቢያ ክላፕራዲያማ መቆም ፈልጋለሁ ስታንድ ማድረግ ፈልጋለሁ መነቃነቅ አልፈልግም ሼክ ማድረግ አልፈልግም በዚህ መጽናት ፈልጋለሁ እግዚአብሔር በዚህ ሁሉ ትግስትን ትሰራለህ በመጨረሻም የህይወትን አክሊል በላይ ላይ ታስቀምጣለህ አሜን የክርስትና ታርጌት ዓላማው ቸርች መምጣት መሄድ ጴንጤናት አይደለም የህይወት አክሊል ነው ፐርፐዙ አሜን you fight for that crown of life አሜን አንተ አንቺ መታገል ያለብሽ ለዚህ ለህይወት አክሊል ነው አሜን በይ አሜን ማን ነው አሜን የሚለኝ ሰው አልሰማው አሜን ለምን የምትታገለው ለህይወት አክሊል የምታዩ ነገር እርሳው የምታዩ ነገር እርሺው አሜን ካራክተርን ሊያበላሽ ነው ሊሰብር ነው በተና አቆሸሸ ያለ ሽልማት እንድትሆን ሊያደርግ ነው እግዚአብሔር ግን ለሚታገሱ ሰዎች በፈተና ለሚጸኑ ሰዎች በረከት አዘጋጅቷል አሜን ያ በረከት ህይወት ጋር የሚያደርስ ነው አሜን ያ በረከት የህይወትን አክሊል በላያችሁ ላይ የሚያስቀምጥ ነው አሜን ሲያንስ እጆቹን ያንሳ ዛሬ I want to bless you ልባርካችሁ ፈልጋለሁ አሜን በኢየሱስም በሁሉ ታጋሽ ያርጋችሁ አሜን በሁሉ ታጋሽ ያልጋችሁ አሜን በሁሉ በትግስት ሰንጥቃችሁ መውጣት የምትችሉበት ጸጋ ይሰጣችሁ አሜን በኢየሱስም ትግስት ስራውን ይፈጽም አሜን በኢየሱስም ምሉአን ያድርጋችሁ አሜን በኢየሱስም ፍጹማን ያድርጋችሁ አሜን በኢየሱስም እምነት የሚሰጣችሁን ክብር ተቀበሉ አሜን በኢየሱስም በዚህ ምክንያት እግዚአብሔር አምላክ ለበረከት ያድርጋችሁ አሜን በኢየሱስም ከዚህ በረከት የተነሳ የህይወት አክሊል በራሳችሁ ላይ ይቀመጥ አሜን የህይወት አክሊል አድና ግሪ አርጊው በዚህ ጉዳይ አርጊው አላረግም ሰው ተላላ የሚሆነው የእምነት ጉዳይ ግራ የሚገባው ክርስቲያኒቲ ጣም የሚያጣበት ምክንያት ምንድነው ፐርፐዙ ዓላማው ካልገባው 12ኛው ቁጥር
የህይወትን አክሊል ትደፋላችኋል። Amen. That's the target. Amen. Amen. ማን ነው እውነተኛ መሆን ፈልጋለሁ የሚል ሰው እጆቻችሁን አንሱ ፕሊዝ I want to pray for you እኔ የእውነት ከነፍሴ ውስጥ ልጸልይላችሁ ፈልጋለሁ ከነፍሴ ውስጥ ልባርካችሁ ፈልጋለሁ በጌታ በኢየሱስ ስም የህይወት አክሊል በላያችሁ ላይ ይቀመጥ Amen. የህይወት አክሊል በላያችሁ ላይ ይቀመጥ Amen. የህይወት አክሊል በላያችሁ ላይ ይቀመጥ Amen. እግዚአብሔር አምላክ በምትፈልጉበት ፐርፐዝ ላይ ፈልጋችሁ ስትፈልጉት ልታገኙት የምትችሉበት መንገድ ላይ ያቁማቸው Amen. እንኳን ደስ አላችሁ Amen. እግዚአብሔር አምላክ የሆነ ኤሌመንት ውስጣችሁ ሲያስቀምጥ ይያየው Amen. የሆነ ክብር ውስጣችሁ ሲያስቀምጥ ይያየው ነው Amen. ዋው ከተመረጡት መካከል በብዙ እሳት ውስጥ ካለፉ መካከል እንደገዳ ተቃጥላችሁ የማትቀሩ እንደ እንጨት ተሰብራችሁ የማትቀሉ Amen. ነገር ግን እንደ ወርቅ ተፈትናችሁ የምትወጡ ሰዎች ያረጋቸዋል Amen. በኢየሱስ ስም ተፈትናችሁ ትወጣላችሁ Amen. ወርቅ ያረጋቸዋል አሜን በሉ ባካችሁ Amen. my god በናዝሬቱ ጌታ በኢየሱስ ስም ገለባ አይደላችሁም Amen. እንጨት አይደላችሁም Amen. የሚቃጠል አይደላችሁም Amen. የሚቃጠል አይደላችሁም Amen. እንጨት አይደላችሁም Amen. ገለባ አይደላችሁም Amen. በኢየሱስ ስም እንደ ወርቅ ትሆናላችሁ Amen. በእምነት ትግስትን ትወልዳላችሁ Amen. በትግስት ጽናትንና ሙሉነትን ትቀበላላችሁ Amen. በተቀበላችሁት ደግሞ በኢየሱስ ስም የህይወትን አክሊል ትደፋላችሁ Amen. በረከትን ትቀበላላችሁ Amen. በኢየሱስ ስም አሜን Amen. እልልታ ለጌታ Hallelujah. ጭብጨባ ለጌታ ኢየሱስ ክርስቶስ የተባረከ ይሁን Amen. ሌክራቫጃኒ ካላባራ ጋባዲያማስ in Jesus name we prayed Amen. amen Amen. amen